አምላካችን እግዚአብሔር በዚህ ምድር ላይ በለበሰው ሥጋ እየተመላለሰ በሐዋርያነት፣ በካህንነት፣ በአባትነት ተገኝቶ በሕዝቡ መካከል እየተገኘ ያስተምርበት በነበረው ወቅት የተናገረው ቃል ነው። ይህንን ቃልም ደግሞ ሲናገረው በምሳሌ መስሎ ነው የተናገረው። ከእነዚህ ከሁለት ሰዎች መካከል ለአባቱ ፈቃደኛ የሆነ አባቱን ያከበረ የአባቱን ቃል የፈጸመ ለአባቱ የታዘዘ እሺ ያለ አባቱን ያላጎጠጠ የአባቱ በረከትን ያደረበት በአባቱ የተመረቀ የትኛው ነው ብሎም ደግሞ በጥያቄ መልክ ጥያቄውን ያቀረበላቸው በዘመኑ እግዚአብሔር አምላካችን ሲያስተምር በእግዚአብሔር አስተምህሮት ደስ ያላላቸው በእግዚአብሔር ማስተማር በሕዝቡ መዳን በሕዝቡ መስማት ደስ ያላላቸው ሰይጣናዊ ቅናት ያንገበገባቸው የሰው መዳን ደስ ያላላቸው የሰው መጽናናት የሰው መነሳት የሰው መክበር ደስ ያላላቸው ዘወትር በሰይጣናዊ ቅናት ይመላለሱ ይወጡ ይወርዱ ለነበሩ ለጸሐፍት ፈሪሳውያን ነው። ጸሐፍት ፈሪሳውያን ይባሉት እንዳሁኑ ካህናት፣ ዲያቆናት እንደማለት ነው። የሕዝብ መሪ ነን፣ የሕዝብ አስተዳዳሪ ነን፣ የሕዝብ አገልጋይ ነን እያሉ በዘመኑ በአገልግሎታቸው በማንነታቸው ይኮሩ፣ ይጠራሩ፣ ይታበዩ የነበሩ ሰዎች ናቸው ጸሐፍት ፈሪሳውያን ማለት ነው። ነገድ ከነገድ እንዳይፋለስ እንዳይወጣ ሕዝብን እየቆጠሩ ይህን ያህል ሕዝብ አለን እያሉ ሕዝብን በመቁጠር ከሕዝቡም ደግሞ የተለያዩ ምክንያቶችን እያመጡ ሳይሰሩ ሕዝብ በሰራው በሕዝብ ላብ ማደር የሚፈልጉ ሰዎች ናቸው ጸሐፍት ፈሪሳውያን ማለት። በትንሽ ነገር ሰውን ያታልሉ የነበሩ እምነትን ምሽግ አድርገው እምነትን ጥግ አድርገው እምነትን ሽፋን አድርገው ነገር ግን በእምነታቸው ሰማያዊ ድልን ሳይሆን ምድራዊ ድልን ይሰበስቡ የነበረ ያከማቹ የነበረ ከሰማያዊ በረከት ይልቅ ምድራዊ በረከት ላይ ያተኩሩ የነበረ በየታይ ሰውን ወጦ በቀናት የቀራቸው ነገር ግን የወጣላቸው ቀማኛዎች እንደነበሩ ታሪክ ይነግረናል። ብዙን ሲቀሙ ሲያጭበረብሩ ደግሞ እምነትን ሽፋን አድርጎ ነው እንዳሁኑ። አሁንም ሁሉም እየተካሄደ ያለ እምነትን ሽፋን አድርጎ ነው። ሁሉም ነገር እየተደረገ ያለ እምነትን ሽፋን አድርጎ ነው። ቤተክርስቲያኑ ሽፋን አድርጎ ብዙ ስራ ይሰራል። መስመሩ በሙሉ ስታዩት፣ ከተማውን በሙሉ ስታዩት፣ ገበያውን በሙሉ ስታዩት የትም ሀገር ሄደን የትም ሀገር ብንገባ እምነትን ሽፋን ያደረገ ቤተክርስቲያኗን የመሰለ ነገር ግን የቤተክርስቲያኗን ታሪክ ያልያዘ የቤተክርስቲያኗን ገጽታ የሚያጠፋ ታሪክ የለበሰ ነገር ግን እምነትን ሽፋን ያደረገ ስራ ዛሬም ይሰራል። የእነዚያ ርዝራጅ ነው። የእነዚያ ርዝራጅ እና እነዚህ ሰዎች ናቸው እግዚአብሔር አምላካችን በሚያስተምርበት ወቅት ድነት የናፈቃቸው በረከት የናፈቃቸው ትላንት ከትላንት ወዲያ ባጠፉት ጥፋት ተጸጽተው ትላንት ከትላንት ወዲያ በበደሉት በደል ተጸጽተው ንስሐ ለመግባት ልጅነት ለማግኘት በረከት ለማግኘት ተስፋ ለማግኘት ለመጽናናት ለመጠገን በኃጢአት የተሰበረውን ሰውነታቸውን ለመጠገን ከቃለ እግዚአብሔር የተራበ ሰውነታቸውን በቃለ እግዚአብሔር ለማጥገብ ከቃለ እግዚአብሔር የተጠማውን አካላቸውን በቃለ እግዚአብሔር ለማርካት ወደ እግዚአብሔር መጠው እግዚአብሔርን ቁጭ ብለው ሲሰሙ በድለናል፣ አጥፍተናል፣
አንተ የመጣህ ለኃጢአተኛዎች፣ ለበደለኛዎች፣ ለእኛ ነው፣ ላልበደሉ ሰዎች አይደለም፣ ላላጠፉ ሰዎች አይደለም፣ ሕግህን ላከበሩ ሰዎች አይደለም፣ ቃልህን ለሰሙ ሰዎች አይደለም፣ ቃልህን ላልሰማነ፣ ሕግህን ለተላለፍነ፣ ላጠፋን ለበደልነ ለእኛ ነው የመጣህና ይቅር ልትለን ይገባሃል፣ መሐሪ ይቅር ባይ ነህና እያሉ ኃጢአተኛ ሰዎች ኃጥአን ወደ እርሱ ቀርበው መጸባሃን የሚባሉት ምንም የሌላቸው ኃጢአተኛዎች ወደ እሱ መጥተው ደግሞ ሲናዘዙ መቀደሰ የሆነውን ሰው ወዳጅ እግዚአብሔር የትላንትናውን በደላቸውን ይቅር ብሎ የትላንትናውን ተንኮላቸውን ይቅር ብሎ በምሕረት ዓይኑ ተመልክቶ ምሕረትን በተመሉ እጆቹ አቅርቦ ልጆች ሲላቸው በዚህ ፈሪሳውያን ምን አሉ? ከኃጢአተኛዎች ጋር ከወንበዴዎች ጋር ከተንኮለኛዎች ጋር ቁጭ ብሎ የሚጫወት የኃጢአተኛዎችን የወንበዴዎችን አቤቱታ የሚሰማ እሱ ማን ነው አሉ። ለምን ትሰማለህ? እነዚህ እኮ በልዩ ልዩ ኃጢአት የቆዩ ሰዎች ናቸው። ኃጢአታቸውን አንተ ስላላወቅህ ነው እንጂ ክብርና ምስጋና ለእርሱ ይድረሰው። በደላቸውን ስላላወቅህ ሊሆን ይችላል። የትናንትናውን ጥፋታቸውን ስላልተመለከት ስላላወቅህ የነገረ ስለሌለ ነው። ትናንትና ብዙ አጥፍተዋል፣ ሰርቀዋል፣ ቀምተዋል፣ ዘሙተዋል፣ ቋንጃ ቆርጠዋል። ስለዚህ እነዚህ ሰዎች ልመናት እንዴት ትሰማለህ? እንዴት ትቀበላቸዋለህ? ለምንስ ታዳምጣቸዋለህ? እንዴትስ ይቅር አልሃቸው? ያን ሁሉ ኃጢአት ሰርተው ያን ሁሉ በደል ፈጽመው እንዴት ይቅር አልሃቸው? እንዴት ይቅር ትላቸዋለህ? ይህን ልታደርግ አይገባም። አንተ ከነ ሙሴ ከነ አሮን ሥርዓት የወጣህ ነህ፣ አስተምሮ አይደለም አሉት። ተመልከቱ። ለምን ሰዎችን ይቅር አልሃቸው? ለምን ሰዎችን አጽናናሃቸው? ለምን በደለኛዎችን አቀረብሃቸው? ለምን ኃጢአታቸውን ይቅር አልሃቸው? ለምን ልጆች አልሃቸው እኮ ነው። አሁን በደሉ የተቆጠረበት ለክርስቶስ ይህን ቃል ሲያቀርቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ልግ አደረገና ከኒህ ከሁለቱ ሰዎች የአባቱን ፈቃድ ፈጸመ ማን ነው አላቸው። ይህን ያደረግ ማለት ምንድን ነው? እንዲህ በምሳሌ መሰለ። ለአንድ ሰው ሁለት ልጆች አሉት፣ ታላቅና ታናሽ ናቸው። ያ ሰው ሁለቱ ልጆችንም ኑ ብሎ ጠራቸው። ከጠራቸው በኋላ የመጀመሪያውን ልጅ የመጀመሪያውን ልጅ ታላቁን ልጅ ና ነው ልጄ የተከለውን ወይኑን ሄደህ አይተኸውና ማየት ብቻ አይደለም ከብትም በልቶት ከሆነ አጥር የሚያስፈልገው ከሆነ አጥረኸው፣ ኩትኳትም የሚያስፈልገው ከሆነ ኮትኩተኸው፣ ያዋራ ደግሞ ካለ ያን ያዋራውን ነቅለኸው ወይም ቆርጠኸው ና። ያዋራ ማለት ግማሽ አካሉ የደረቀ ማለት ነው። ግማሽ አካሉ የደረቀ፣ ግማሽ አካሉ ያለመለመ፣ ግማሽ አካሉ የደረቀ ተክል አለ። ያ የደረቀው ተክል ግማሹ ካልተከላለ ያኛው ተክል አብሮ ይቀጥጫል፣ ያኛው አብሮ ይሳባል። ተክልና የሰው አካል አንድ ነው። ከሰው አካል ላይ አንድ የሆነ ነገር ቢወጣ ያ የወጣውን ነገር መቆረጥ ካለበት ቆርጦ ወይም መበጣት ካለበት በጦ በሽታው ካልወጣ ሌላውን አካል ይበልዘዋል። እና እንደዚህ የሆነ አካል ከሆነ የሆነ ካለ ደግሞ ያንን ቆርጠህለት ለሌላው ተክል አፈር ኮርኩተህ ጎልፈህለትና አስታጥፈህ ሆነ አለው። አባቴ እሺ አለ። እሺ እሄዳለሁ። በተቻለ ሁሉ አጥር የሚያስፈልገው ከሆነ አጥሬው፣ አፈር የሚያስፈልገው ከሆነ አፈር አስታጥፌ፣ መቅረት ያለበት አካልም ደግሞ ካለ ከልቼው እመጣለሁኝ። እሺ አለና አባቱን ወጣ። ካለ በኋላ ግን ምን 9 ጊዜ ደዘምዘኛል አለና መልኩን አልፈጸመም፣ ተደብቆ ቀረ። አባቱ ግን እሺ ነበር ለቤት የወጣ። እሺ እሄዳለሁ ብሎታል።
ሆኖ የራሱ ጉዳይ አለና ተደብቆ ሳይሄድ ቀረ። አልሄድም። መጀመሪያ እሺ ብሏል። እሺ ካለ በኋላ ግን ዛሬ ላይ ወጥቶ ሀሳብ ቀየረና አልሄድም። ምንድነው የእሱ ተክል ጠባቂ ነኝ፣ የእሱ አፈር ቆፋሪ ነኝ፣ የእሱ አጥር አጣሪ ነኝ፣ ሽሮ ጎታች ነኝ፣ አልሄድም አለ። ቀረ። አለመታደል ነው። አባት አዝዞ የአባትን ቃል አለመስማት አለመታደል ነው። ወገኖች ምንም ቢሆን አባታችሁ ደካማ ሊሆን ይችላል፣ ወጣት ሊሆን ይችላል። ሊቶ ስለለበሰ አይደለም፣ ወጣት ስለሆነ አይደለም፣ ወይም ደግሞ እኛ እንደለበሰ ያለን ስላለበሰ አይደለም፣ እኛ እንደምንጫማው ጫማ ስላልተጫማ አይደለም። አባት ነውና የአባት እርግማን ከባድ ነው። እግዚአብሔርን አለማክበር ነው። እናትን አለማክበር እግዚአብሔርን አለማክበር ነው። ድንግል ማርያምን ከማክበርና እናትን ከማክበር መጀመሪያ የሚቀርብ እናትን ማክበር ነው። ድንግል ማርያምን ማክበር አይደለም። መጀመሪያ እናቱን ነው ማክበር ያለበት። እናቱን ያላወቀ ልጅ ድንግል ማርያምን ሊያውቃት አይችልም። በጣም ነው። አባቱን ያላወቀ ልጅ፣ አባቱን ያላከበረ ልጅ፣ አባቱን ያልሰማ ልጅ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ይሰማል ተብሎ አይጠበቅም። እግዚአብሔርና ከአባት አባት ይቀድማል። አባት ይቀድማል። በአንድ ወቅት አንድ መምህር አንድ ተማሪ ያጠፋል። አንድ ተማሪ ያጠፋል እና መምህሩ በጣም ተበሳጩና በትር አንስቶ ልማት ሞከሩ። ያን ተማሪ በጣም ተሰምቷቸዋል። ያጠፋው ጥፋት ተማሪው ከፍተኛ ጥፋት ነው። በዚያ ተበሳጭተው መቼም ፈረስ በጊዜው በቅሎ በጊዜው ካልተገራ ልጅ ተወልዶ ወዲያውኑ ተቆጥቶ ካላደገ ተማሪ በትምህርት ቤት ተቀጥቶ ካልተማረ ዋጋ የለውም። ቤት ላይ መጀመሪያ ላይ ተቆጥቶ ያላደገ ልጅ አገር አፍርስ ሌባ ነው የሚሆን። መጀመሪያ ላይ ገና በደቡልነት ያልተገራችው በቅሎ ፈረስም ገልብጥ አጣይ ነው የምትሆን። ቀጥቶ ያላስተማረው ተማሪ ቤተክርስቲያን አቃጣይ ነው የሚሆን፣ መጽሐፍ ሰራቂ ነው የሚሆን፣ ሌባ ነው የሚሆን እና መምህሩ የመምህርነትን ኃላፊነት ለመወጣት ብትራስቶ ሊማቱ ሲሉ ሌላዎቹ ተማሪ ታይ ነው ይሏቸዋል። ይተው ሲሏቸው ሊያዳምጡ አልቻሉ። ኧረ በድንግል ማርያም አሏቸው። አልሰሙ። በእግዚአብሔር ተባሉ። አልሰሙ። በቅዱስ ጊዮርጊስ ዘኖታል ተባሉ። የለም። መጨረሻ ላይ የተማሩባቸውን መምህር በመምህር የከሪያም ዳር ሲሏቸው ቀጣሉ። እየሰማችሁ ላይ በእግዚአብሔር ተባሉ፣ እምቢ አሉ። በድንግል ማርያም ተባሉ፣ እምቢ አሉ። በቅዱስ ጊዮርጊስ ይዘንዎታል ይተው ተባሉ፣ እምቢ አሉ። መጨረሻ ላይ ግን መምህራቸውን ጠርተው በመምህሮት አምላክ በታየከሪ አምላክ ሲሏቸው ቀጣሉ። ብትራቸውን ጣል አደረጉና ለምን ትጠሩኛላችሁና ብላቸውን ጣል አደረጉና ቁጭ አሉ። ቀን ካረሳሳን በኋላ በሌላ ቀን ጠየቅናቸው። የት አላችሁ? ለምንድን ነው ስለ እግዚአብሔር ሲባሉ፣ ስለ ድንግል ማርያም ሲባሉ፣ ስለ ቅዱስ ጊዮርጊስ ሲባሉ ሊያዳምጡን አልቻሉም ነበረ። ነገር ግን የመምህሮትን ስም ስንጠራ ግን ብትሩን ጣል አድርገው ነው ቁጭ አሉ። እንዴት ነው አላቸው። እግዚአብሔር ይከብዳል ወይስ መምህሩ? ድንግል ማርያም ወይስ መምህሩ? ቅዱስ ጊዮርጊስ ወይስ መምህሩ ስላቸው እንዴ እግዚአብሔር እንዳውቁ ያደረገኝ መምህር ያደለው ድንግል ማርያም እግዚአብሔርን በድንግልና ጸንሳ በድንግልና መውለዷ የዓለም እናት የሕይወት መሰረት መሆኗን ያወቅሁ በመምህሬ ነው አሉ። መነሻዬን ካላከበሩኝ እሷን ማክበር አልችልም አሉ። ምንጩን ካላወቁኝ ሌላውን ማወቅ አልችልም። ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ክብር ማን እንደሆነ ያወቅሁ በመምህሬ ነው። የእግዚአብሔር
አንድነት ሦስትነት ከሰማይ ሰማያት መውረዱን መወለዱን መሰቀሉን ያወቁኝ በመምህሬ ነው። ድንግል ማርያምን ወላዲተ አምላክ መሆኗ የዓለም ሁሉ እመቤት መሆኗን ያወቁኝ በመምህሬ ነው። ስለዚህ መጀመሪያ መምህሬ ይቀድማል ነው። መምህሩን ያላከበረ አባቱ ያላከበረ እናቱ ያላከበረ እግዚአብሔር ሊያከብር አይችልም። መጀመሪያ መምህር ይቀድማል። መጀመሪያ እናት ትቀድማለች። መጀመሪያ አባት ይቀድማል። የእግዚአብሔርን ቃል ከመስማት ይልቅ መጀመሪያ የአባትን ቃል ማዳመጥ። አባት ምን ይላል? እናት ምን ትላለች? ያን ስናከብር ነው እግዚአብሔርን ማክበር የምንችለው። እንደዚህ ነው ብለን እግዚአብሔር መጽሐፍ ቅዱሳችን የምታየውን የምታስሰውን አሁን የሚሆነውን አካል ሳታከብር የማይታየውን ምን አከበኛለሁ ብትል እንዴት ሊሆን ይችላል? ስለዚህ ነው እኮ ራሱ ባለቤቱ እናትና አባትን አክብር የመጀመሪያ በኦሪት ላይ ሲናገር ከአስሩ ቃላት አንዱ እናት አባትን አክብር። አሁን ይህን እሺ አለ። እሽታው ቆጥሮ ነበረ። ነገር ግን ከወጣ በኋላ የተናገረው ቃል አስከፊ ነው። እንዳለ ሄደ። ከተመለከተ በኋላ ልጁ ጠራው። ትንሹ ደግሞ ጠራው። ልጄ አለው ወንድምህን ሂድ እያዝዤው ነበረ። ወይኑን አይተና ብዬ ተምሩን አይተና ብዬ አዝዤው ነበረ። እሺ ብሎ ነበረ። ወጣ፣ አልሄደም። ስለዚህ አንተ እባክህ ሂድ አለ። አንተ ሂድ እስኪ አይተኸውና ተንከባክበው ያለውን ነገር ሁሉ መደረግ ያለበት ነገር ሁሉ አድርገህና ሂድ አለው። ታዲያ እሱ ያደረገውን ይሄድ ታናሽ አድርገህ ሄደው አልሄድም ማለት ደግሞ ትንሹ ደግሞ ታናሹ ደግሞ አልሄድም ማለት ልብ በሉ። የመጀመሪያው እሺ ከአባቱ ሽሮ ወጣና ወጣ። ከወጣ በኋላ ግን አባቱን አታሎ ቀረ። ሁለተኛው ታናሹ ደግሞ ምን ያለ ታዲያ እሱ የቀረው የለመዳል አልሄድም ማለትና ወጣ። አላውቅልህም ታናሹ ደግሞ አላውቅልህም። እሱም አሰደው። እሱ ግን ስለሄደው ግን አሁን ምታዝዘ ምታመጣለህ አለና ወጣ። ከወጣ በኋላ አሰበ። ምንስ ቢሆን አባቱ አይደለም? ለምንድን ነው አባቱ ያስቀየሙትኛል? መታደል እኮ እንደዚህ ምን ሆኜ ነው? ለምንድን ነው አባቱ ሲያዘ ይሄን ሲለ ለምንድን ነው እንዲህ ብዬ ወጣሁ? ታዲያ አልታዘዝም ካሉኝ እኮ ቤቱን መግባት የለብኝም ነበር። ራስ መጫን ነበረብኝ። አሁን እሱ የሰራውን እየበላሁ እሱ የሰራውን እየበላሁ በዱ እየለበሱ ከእሱ ጋር እየኖሩ ፈቃዴ ሁሉ በእሱ እየፈጸሙ ያዘዘኝ ትእዛዝ አልቀበልም ያሉ ለምንድን ነው? ወይኔ አሁንም እሄዳለሁ አባቴ ከተፍ እንዳያገኛለ እሺ እሄዳለሁ አለና መሰስበ አባቱን እምቢ ካለ በኋላ ነገር ከወጣ በኋላ አሰበና የአባት ቃል አይደለም። አባቱ ያከበረና ተጎዳ አለማስተዋል ነው እንጂ ለአባቱ ለአብርሃም ይስሐቅ ታዝዞ መች ተጎዳ? ልረድህ ሲለው እሺ ላይ ታረገ። እኔ ልረድህ አላለኝም፣ ልጨፋህ አላለኝም፣ ልቁረጥህ አላለኝም። ሂደህ አይተህ ና ነው ያለኝ። ታዲያ ለምን ያሉኝ? ይልቅ አባቱ ልረድህ ሲለው አባቱ ልረድህ ሲለው እሺ ረደኝ፣ እንደፈለግ አድርገህ ረደኝ ብሎ ይልቅ ለመታረቅ ሰይፉ ተዘጋጅቶ እያለ ገጀራውን እያየ ሰይፉን እያየ ተመር ብሎ ተኝቶ አባቴ በልሳ ረደኝ ብሎ የአባቱ ፈቃድ የፈጸመው ይስሐቅ መች ተጎዳ? ተጠቀመበት እንጂ። ቀና ብለን ስናይ አቤል የአባቱን ቃል የሰማው አቤል ዛሬ መጀመሪያው ሰው አቤል የአዳምና የሔዋን ልጅ አባቱ ያለውን ፈጽሞ አባቱ ያለውን አድርጎ ዛሬ የብዙ ሰዎች
የመልካም ሰዎች ምሳሌ ሆኖ ተቀመጠ እንጂ የአብርሃምን ጸሎት የአቤልን ጸሎት የሰማህ የአቤልን መስዋዕት የተቀበልህ የአቤልን ልመና የሰማህ እግዚአብሔር ሆይ እኛንም ስማ ተብሎ በስሙ እየተጸለየ ያለ አባቱ ስለሰማ ስላከበረ አይደል አቤል እንዲህ ብሎ የሚጠራው። የአባቱን ቃል ያልሰማውን ማንጋ የአቤል ወንድም የሆነውን ቃየንን አየሁት አይደለ? ተቀበዝባዥ ሲሆን ኮብላይ ሲሆን የያዘው የገዛው ሁሉ አልባረክለት ሲል በልቶ አጠግብ ሲል ለእርሱ አልሞቀው ሲል ቃየንን ባልጋጀሁት አይደለ? እንደ ቁራ ያጥቁር ሲባል ሲረገም በረከት አጥቶ የእሱ ዘር የሆነው ሁሉ ዛሬም በሲኦል ውስጥ እንዳለ አውቅ የለ ለምንድ አባት ያስቀየሙኝ። አባቱን ሰምቶ የተጎዳ ማን ልጅ አለ? አባትና ክብር የተጎዳ ልጅት አለ? የከበረ ተስፋ ያገኘ እንጂ የተጎዳ ልጅት አለ? ወይኔ አለና መሰስሮ አባቱ ላዘዘው ቦታ ሄደ። ተብሉን ጎበኝቶ ብሎ መጣ። ከመጣ በኋላ ግን አባቱ ያውቃል። ትልቁ ሽሩ አፍዞ ተቀረ። ትንሹ ደግሞ ቢዩ ወጥቶ ነገር ግን ተጸጽቶ ታሪክ እያየ ወደ ላይ ያሉ ሰዎችን ታሪክ እየተመለከተ እንዴት ተጠቀሙ አይቶ ሂዶ ቆይቶ ለመጣ ካየ በኋላ ኋላ ይጻፍ ፈሪሳውያን ሲያስተምር ለምንድነው እነዚህን አጣን መጸባሃንን የምትሰማቸው ብለው ሲከሱ እነዚህ ሰዎች አቀረባቸው። እናንተ አላቸው እነዚህ ሁለት ልጆች አሉ አባታቸው አዘዛቸው። ትልቁ እሺ ብሎ ወጣ ሄደና አባቱን አታሎ ቀረ። ትንሹ ደግሞ አባቱን አላውቅልህም ብሎ ወጣ ሄደና ነገር ግን ተጸጽቶ ሂዶ ተክሉን ጎብኝቶ መጣ። ከእነዚህ ከሁለቱ የአባቱ ፈቃድ የፈጸመ ማን ነው? ማን ነው? እሺ ብሎ ከቤት ወጥቶ ሄዶ እዛና አሽፎ የቀረውን ወይስ አላውቅልህም ብሎ ወጥቶ ሄዶ ደግሞ ኋላ ተጸጽቶ ጎብኝቶ መጣ የአባቱ ፈቃድ የፈጸመ? ማነው? አሁን የትኛው የአባቱ ፈቃድ የፈጸመ የትኛው? እንዲህ ብሎ ሄዶ ሰርቶ የመጣው አለን። እንዲህ ብሎ ከአባቱ ከወጣ በኋላ ተጸጽቶ ለምንድን ነው አባትን ያስከፋው ብሎ የአባቱ ፈቃድ ፈጽሞ የመጣው? የአባቱ ፈቃድ የፈጸመ ማነው ሲላቸው ተደናበሩ። እናንተም አላቸው እንደ ትልቁ ልጅ ኦሪትን ተቀበላችሁ አለ። እንደ ትልቁ ልጅ ኦሪትን ተቀበላችሁ። ከወጣ በኋላ የሚደረግ ደግሞ ወንጌል አልቀበልም አላቸው። አጣን መጸባህን ግን አላቸው ወይስ አልቀበል ብለው ቆዩ። ዛሬ ግን የሳስተምራቸው ሰሙ። ስለዚህ ፈቃድ የፈጸሙ እነዚህ ናቸው። የአባቱ ፈቃድ የፈጸመ የትኛው ነው? እግዚአብሔር አምላካችን እንደዚህ ይሆናል። የአባቱ ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ እያለ የሚጮህ ሁሉ መንግሥተ ሰማያት የሚገባ አይደለም። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የአባቱን ፈቃድ የፈጸመ እንጂ አባቱ ማን ነው? አባታችን ማን ነው? እግዚአብሔር። እውነተኛው አባታችን የጸጋ አባታችን እግዚአብሔር የአባቱን ፈቃድ የሚፈጽም እንጂ ጌታ ወይ እያለ ደረቱን የሚደቃው ሁሉ ከንፈሩን የሚመጣው ሁሉ እጁን የሚያገበግበው ሁሉ መንግሥተ ሰማያት አይገባም። ፈቃድ የሚፈጽም ነው መንግሥተ ሰማያት የሚገባ። ወገኖች የእግዚአብሔር ሁለት ፈቃድ አለው። የእግዚአብሔር ሁለት ፈቃድ አለው። አንደኛው ፈቃዱ የተሰወረ ፈቃድ ነው ያለው። ማንም ሊያውቀው የማይችል ራሱ ብቻ የሚያውቀው የራሱ ብቻ የሆነ የራሱ ፈቃድ አለው። ለምሳሌ ዛሬ ዝናብ ይዝነብ አይዝነብ ማንም ሰው አያውቅም።
የእግዚአብሔር ፈቃድ ብቻ ነው። ይህ ስውር ፈቃድ ይባላል። ዛሬ ዝናብ ይዝነብ አይዝነብ አናውቅም። ነገም ዝናብ ይዝነብ አይዝነብ አናውቅም። አሁን ሌሊት ላይ አሁን መሸ፣ ሌሊት ላይ ዝናብ ይዝነብ አይዝነብ አያውቅም። ማንኛውም ፍጡር ማወቅ አይችልም። በሰማይ ያሉ መላእክትም ቢሆኑ በምድር ያሉ ጻድቃን ሰማዕታትም ቢሆኑ አሁን ዝናብ ያዝነብ አያዝነብ እግዚአብሔር ማወቅ አይችሉም። ይህ የተሰወረ ፈቃድ ይባላል። የተሰወረ ፈቃድ ይባል እንደዚህ ያለው ነው። ለእግዚአብሔር ሁለት ፈቃዶች አሉ። አንዱ የተሰወረ፣ አንዱ በመጽሐፍ የሰፈረ ፈቃድ። የስውር የሆነው ፈቃዱ ማንም ሊያውቀው የማይችል ነው። ነገ የሚሆነውን ማንም ሰው አያውቅም። ነገ ምን እንደሚመጣ አሁን እኔ ዛሬ ምን እንደሆነ አላውቅም። የማን ፈቃድ ነው? እግዚአብሔር ፈቃድ ነው። ይህ ስውር ፈቃድ ይባላል። እግዚአብሔር የሚያራምደው ስውር ፈቃድ አለ። ሁለተኛው ፈቃዱ በመጽሐፍ የሰፈረ በመጽሐፍ ቅዱስ የሰፈረ ነው። ይህን አድርግ ይህን አታድርግ የሚል የእግዚአብሔር ፈቃድ ነው። እናት አባት እንድታከብር የእግዚአብሔር ፈቃድ ነው። የታመመ ሰው እንድንጠይቅ የእግዚአብሔር ፈቃድ ነው። አቋማትን እንድንጾም የእግዚአብሔር ፈቃድ ነው። በመጽሐፍ የሰፈረ ፈቃድ አለው። አሁን እግዚአብሔር የአባቱን ፈቃድ የፈጸመ ነው እንጂ ጌታ ሆይ ያለ ሁሉ መንግሥተ ሰማያት አይገባም ያለው በመጽሐፍ ቅዱስ የሰፈረውን ፈቃድ ነው። በመጽሐፍ ቅዱስ የሰፈረውን ፈቃድ ነው። የእግዚአብሔርን ቃል ማክበር፣ ትእዛዙን መጠበቅ ነው ፈቃዱ። ትእዛዝን ጠብቅ ያለውን አክብር ያለውን ትእዛዙን እንድናከብር ነው የእሱ ፈቃድ። ይሄ ነው። ሌላ ፈቃድ የለውም። ሌላ ምኞት የለውም። እግዚአብሔር ጠብቁ ያለንን ጠብቀን አክብሩ ያለንን አክብረን መንግሥቱን እንድንወርስ ነው የእግዚአብሔር ፈቃድ። አርሰን ቆፍረን ነግደን አትርፈን ግብ ልንሰጠው አይደለም። ደሞዝ ልንጨምረው አይደለም። ሌላ ልናደርግለት አይደለም። የእግዚአብሔር ምኞቱ የእግዚአብሔር ፍላጎቱ ምንድን ነው ካለ ፈቃዱን ፈጽመን ሕጉን አክብረን በትእዛዙ ኑረን መንግሥቱን እንድንወርስለት ነው። ለዚህ ነው ሥጋውን ቆርሶ ብሉ ያለ፣ ደሙን ጠጡ ያለ። ለዚህ ነው ታዲያው ተሾመበት ምንድን በመስቀል ተሰቀለ። ተሾመ ምንድን ተሸለመ ምንድን ምን ተደረገለት? የተደረገለት ነገር እኮ የለም። አደረገልን እንጂ የተደረገለት ነገር የለም። ጨመረልን እንጂ የተጨመረለት ነገር የለም። አንዳችም ነገር ዓለም በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታትም አመስግነው ቅንጣት ክብር ለእሱ አይጨምሩለትም። ቅንጣት እሱ ክብር ይጨምራቸዋል። ልብ በሉ። ውሃ ቆሻሻ ያነጻል እንጂ ውሃ አይታጠብም። ውሃ ያጥራል እንጂ አይታጠብም። አይደለ? ውሃ ያጥራል እንጂ አይታጠብም። ጨው አልጫ ያጣፍጣል እንጂ ጨውን ያጣፍጠው የለም። ጨውን ያጣፍጠው የለም። ጨው አልጫ የሆነውን ነገር ሁሉ መራራ የሆነውን ሁሉ ነገር ሁሉ ያጣፍጣል እንጂ እሱም ያጣፍጠው አካል የለም። እግዚአብሔርም የቆሸሸውን ዓለም ሁሉ ያነጻል እንጂ እሱንም ክብር ያጣውን ዓለም ሁሉ ክብር ይሰጣል እንጂ እሱን ክብር የሚሰጠው የሚጨምርለት አንዳች ቅንጣት ነገር የለም። እንደ ብለውን ሰዎች በመስቀል ተሰቀለ፣ ተቸነከረ። እሺ ምን ተደረገለት? ምን የተደረገለት ነገር ምንድን ነው? አንድም ለማን ለሰው ክብር አበቃ። ስለዚህ የአካሉ ፈቃድ የፈጸመ የአካሉ ፈቃድ የፈጸመ የትኛው ነው? ወገኖቹ እውነት ለመናገር በአሁኑ ሰዓት የእግዚአብሔር ሕግ እየተከበረ ነው ወይ? የእግዚአብሔር ፈቃድ እየፈጸመ ነው ወይ ስንል ከባድ ነው። ስለሆነ ነው በመከራ ላይ መከራ ተደራራቢ የሆነ መከራ እየመጣብን ያለን ለዚህ ነው። ኃጢአት ሲበዛ መከራው አብሮ ይበዛል። ኃጢአት ሲበዛ መከራው አብሮ ይበዛል።
ቅዱስ የቀደሙ ሰዎችን የሚያሳየን የታሪክ መለጽፍ ነው። በቀደሙ ሰዎች ከሰማይ ዲን እየወረደ ጋዝ ማለት ነው እየወረደ ሰዶም ገሞራን ለምን ያቃጠላቸው? ኃጢአት ስለበዛ። ዓለም በንፍር ውሃ በሌለው ጊዜ ለምንድን ነው በንፍር ውሃ የተጠቀለቀች ካለ ኃጢአት ስለበዛ። እስራኤላውያን ያሁሉ አማኝ ነገር ይወርድባቸው የነበረ ስለምንድን ነው ካለ ኃጢአት ስለበዛ። ዛሬስ በየቦታው የእሳት ፍንዳታ እየወጣ የመሬት መንቀጥቀጥ እየተባለ የነጎድጓድ የመሬት ንዝረት እየተባለ የመሬት መንሸራተት እየተባለ የጎርፍ ናዳ እየተባለ በአንድ አካባቢ ስደት፣ በአንድ አካባቢ ጥሶ፣ በአንድ አካባቢ ሞት፣ በአንድ አካባቢ ስደት፣ በአንዳንድ አካባቢ ጦር፣ በአንድ አካባቢ የእሳት መጋየት ለምን መጣ ከተባለ የኃጢአት ብዛት። ታዲያ ምንድን ነው? አሁን ሰው እንደዚህ ስለሆነ ነው እንደዚህ አይደለም። ኃጢአት ስለበዛ የአባቱን ፈቃድ የሚፈጽም ልጅ ስለጠፋ፣ የአባቱን የእግዚአብሔርን ቃል የሚሰማ ስለጠፋ፣ የአባቱን የእግዚአብሔርን ቃል የሚያዳምጥ ስለጠፋ፣ አባቱን ሲልከው አልላክም ስላለ ወንድምን ውደድ ብለዋል። ወንድሙን የሚወዳ ሰውን ሁሉ ውደዱ ማለት ሰውን የሚወድ ሰው አለ ዛሬ። ሰው ሁሉ አክብረው፣ ሰው በመሆኑ አክብረው፣ የሞት ውደት የተሰቀሉት ሰውን አክብረው አለ። ሰውን ያከብራል። ያዘነውን አረጋጋው። የእግዚአብሔር ፈቃድ ሰውን ያዘነውን ያረጋጋል። የታሰረውን ጠይቀው አለ። የታሰረ የሚጠይቅ አለ የሚያሳስር እንጂ፣ የታመመ የሚጠይቅ አለ የሚያሳምም እንጂ፣ የሞተ የሚቀብር አለ የሚገል እንጂ የታለና ታዲያ እንዴት መከራ አይብዛ? ስለዚህ ነው አምላካችን እግዚአብሔር ጌታ ሆይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም የአባቱ ፈቃድ ያደረገ ነው እንጂ። የአባቱ ፈቃድ ያደረገ ነው። ስለዚህ ወገኖች እግዚአብሔርን ቃል ሰምተን እግዚአብሔርን ቃል አክብረን ፈቃዱን ፈጽመን የመንግሥቱ ወራሾች እንድንሆን አምላካችን እግዚአብሔር ይርዳል። በእውነት ቅድም ላይ እንዳሉት ቅድሚያ ለሰው ሰውን ሳናከብር እግዚአብሔርን እናከብራለን። ሰውን ሳንወድ እግዚአብሔርን እንወዳለን ማለት ማበድ ይባላል። ማበድ ከባድ በፊት ልጅስጥሽ ተይዘ ከባድ በፊት ልጅስጥሽ ይባላል። መጀመሪያ ሰውን ሳያከብር እግዚአብሔር እናከብራለን ምትል ቤት አልፎ መጥቶ መጀመሪያ ሰው ነው መከበር ያለበት። መጀመሪያ ከዚያ በኋላ ሰውን ሲወድ እኮ ነው እግዚአብሔር የሚወደው። ሰውን መውደድ እኮ በነገራችን ላይ ኢንዳይሬክት እኮ ሰውን መውደድ እግዚአብሔር መውደድ ነው። ሰው እግዚአብሔር ነው፣ የእግዚአብሔር ማደሪያ ነው። ሰው እኮ እግዚአብሔር ማደሪያ ነው። ስለዚህ እግዚአብሔር ማደሪያ መውደድ ማለት አንድ ሰው የኔን ቤት ወደደ ማለት ነው ስለወደደ ነው አይደል? የኔን ቤት የሚንከባከበው ውሻ እንዳይገባ ሌባ እንዳይገባ የኔን ቤት የሚንከባከብልኝ አንድ ሰው እኮ እኔ ስለወደደ ነው አይደል? ስለጠላኝ አይደለም። እጥሩ ቢወድቅ አቃርቶልኝ ይሄዳል። የሆነች ተክል ካለም ብትዛበብ አቃርቷል ይላል። ምን ስለሆነ ነው? እኔ ስለወደደኝ። እኔም በተመሳሳይ ለአንድ ጊዜ ማለት ስለወደደ ነው አይደል? ሰውን መውደድ እግዚአብሔር መውደድ ነው። ሰውን ማክበር እግዚአብሔር ማክበር ነው። ሰውን መርዳት እግዚአብሔርን እንደ መርዳት ነው። እንደዚህ ብሏል እኮ ብራብ አላበላችሁኝም፣ ታዲያ እግዚአብሔር ይራባል እንዴ? የተራበውን ሰው አብሉት እኔን እንዳበላችሁኝ እኮ። የተጠማውን ሰው አጠጣው እኔን እንዳጠጣኸኝ ነው። ከእነዚህ ከታናናሾቹ ለአንዱ ያደረጋችሁን ለእኔ ማድረግ ነው አለ። ለእኔ ማድረግ ነው። የታመመውን ጠይቀው እኔን መጠየቅ ነው አለ። የታሰረውን ጠይቀው እኔን እንደመጠየቅ ነው። እኔን የጠየቀኝ ራሱ አይደለም አለ። ለምን ነው ከተባለ ሰው የእግዚአብሔር ማደሪያ ነው። ሰው የእግዚአብሔር ዙፋን ነው። የእግዚአብሔርን ዙፋን የእግዚአብሔርን ማደሪያ ስናከብረው እግዚአብሔር እኛን ያከብረናል። ከዛ በኋላ እግዚአብሔርን መውደዳችን የሚገለጸው በዚህ ነው። እግዚአብሔርን መውደዳችን የሚገለጸው ሰውን ስናከብር ነው።
ሊሆን አይችልም። ስለዚህ ክብር ለሚገባው ነገር ሁሉ ክብር ሰጠን። ክብር እናገኝ አምላካችን እግዚአብሔር ይርዳን። ከዚህ ከሁለቱ የአባቱን ፈቃድ የፈጸመ ወይም ያደረገ ማን ነው? የማቴዎስ ወንጌል ምዕራፍ 21 ከቁጥር 31 በዚህ ኃይለ ቃል ተነስቶ የመከረን ያስተማረን ያለው ቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።